አዎ ራስን አንቺ ጋር መሆኑ ተጠብቋል ወይ? አንቺ ኮንግ እንደዚህ ለምን ገበገበያለሽ? ጨጓራሽ እስከሚገባ እና መስጂ ነው አብሽ ልጅ ዳንካው ቁጭ ቆይ የታመመ ሰው ቁጭ ብሎ እንዴት እንደዚህ ትሆናላችሁ? ቆይ ግራ ይገባኝ ማለት ነው። ኧረ ጉድ ኧረ ጉድ ኧረ ጉድ ኧረ ጉድ ወገን እንዴ አብርሽ እዛ ጋር ኧረ ልጁ ተሰቃየ ጋይስ ለልጁ ዘሩለት አሁንስ እንዴ ምን ሆናችሁ ነው ማለት ታሙ እንኳን ጋይስ ሰው ታሙ እንደዚህ ይሆናል እኔ ግራ ይገባኝ ሄርሜላ አይደለም እኔ ሄርሜላንማ ከነካው ራሴን ነካው ማለት ነው ራሴን እየሰደብኩ ነው ማለት ነው ራሴን እየተናገርኩ ነው ማለት ነው እኔ ሄርሜላን ከተናገርኩኝ እኔ ሄርሜላን አልናገራትም ኔቨር ይፈልገው ብታጠፋ ራሱ ማለት ነው ደመቁ ግን ማለት ራስ መተማመን የላትም ጋይስ ለምን እንደሆነ ታውቃላችሁ ራስ መተማመን ያለው ሰው ማለት ነው ልንገራችሁ ራስ መተማመን ቢኖራት እኮ ማለት ነው ቀጥ ብላ እንደሄደች ቀጥ ብላ ትሄዳለች በጣም ፈታለች ሩታ በጣም ከባድ ሚስጥር አብርሃም ጋር አለ አብርሃም ከባድ ሚስጥር ሊያወጣ ነው በጣም ፈርተሻል በጣም ተንቦቀቦቅሽ እህቴ ምን ሆነሽ ነው እኛ ቅርታ እናደርግልሻለን አፈንጂውና የአብርሃምን ቤተሰብ ይቅርታ ጠይቂ በቃ ልጁ ፈጣሪ እንዲፈውሰው እንጸልያለን እና የፈራሽው ነገር አለ ራስ መተማመንሽ እንደዚህ ያሳጣሽ የሆነ የደበቅሽው ነገር አለ ስለዚህ ከእንደዚህ ሁሉ መንቦቅቦቅ ምንድነው ሰው አንዳንድ ሰው ማለት ነው ጥላውን ራሱ ይፈራል ገባችሁ አሁን ሩታ ገና ከመውጣቷ እንዴ ራስ መተማመን ያለሽ ሰው አብርሃም ይወደኛል አብርሃም ትላንትና ማለት ትላንትና እሱም ተሳስቷል እኔም ተሳስቻለሁ ምናምን አሁን ግን ትዳራችንን እንደ ትዳር እናስቀጥላለን ምናምን ተግባብተናል ብለሽ አይደለም የምታስቢ ምን እንደዚህ ያንቦቀቦቅሻል ማለት ራስ መተማመን ለምን አይኖርሽም ታዲያ አብርሃም ላይ ኔቨር ምንም አይነት ምክንያቱም የሆነ ነገር አድርገሽ ስለሆነ አብርሃምን ካንቺ ጋር እንዲሆን አንቺ ያልሽውን እሺ እንድል ያደረግሽው በጣም ፈርተሻል በጣም ትንቦቀቦቅ ያለሽ እኔ ግራ ይገባል በስመ አብ እንዳንቺ አይነት ሳይቻል አላቅም እኔ እውነት ከዚህ ሁሉ ስቃይ በጣም ፍራቻ አለብሽ የሆነ የተደበቀ ነገርማ አለ ጋይስ የሆነ ከባድ የተደበቀ ነገር አለ ከባድ ማንም የማያውቀው እኛ ከምንለው በላይ ከባድ የተደበቀ ነገር አለ ገባችሁ ለምን ዞር አታረጋትም አንተስ ለምን ታስጨንቃለች አንቺን ዞር አላረጋም እኔማ ሚስቱ ነኝ ሄርሜላ አንቺንም ዞር አላረጋም ስትል እኔማ ሚስቱ ነኝ እንዶ ሚስት ብትሆኚ እኮ ሚስት እንደሆንሽ ራስ መተማመን ቢኖርሽ ማለት ነው ለሩታ የእውነት ራስ መተማመን ቢኖርሽ እኮ ሚስቱ ነኝ ብለሽ ሁላ መናገር አይጠበቅብሽም ራስሽን ታውቂያለሽ ማለት ሰውም ያውቅሻል በቃ ንቀሽ ትያለሽ ሁሉ ነገር ማለት ነው በአንድ በኩል ሰምተሽ በአንድ በኩል ታፈሽ ነበር ምክንያቱም ግን ኮንፊደንስም የለሽም ሲቀጥል ደግሞ ምንድነው አብርሃምን ካንቺ ጋር በቃ አብርሃም የሚናገራቸው ያንዳንዱ ነገሮች ወረቀት ላይ ጽፈሽ አስጠንተሽ እንዲናገር ያደረግሽው ነገር ነው አብርሃም ፈልገው የአብርሃም ፍላጎት አይደለም እና በጣም ነው የምትገርመው በጣም ነው የገረምሽኝ እኔ ማለት እንደዛ ጀግና የሚጫወት ሴትዮ ምን እንደ የሆነ ሰው የገደለ ሰው ማለት ጥላውን አይደለም የሚፈራ ጋይስ በሄድክበት ቦታ ሁሉ ደንግጥ አይደለ ለቃይል ያለው እግዚአብሔር ቃል እንደዛ አይደለም የሚለው ሁሉ ነገር ያስደንግጥ አይደለ ያለው ቃይል ተባለው ልክ እንደዛ ማለት ሁሉ ነገር የሚያስደነግጥ ሴት ነሽ ምክንያቱም የሆነ የደበቅሽው ነገር ስላለ ማለት ነው ምንም ነገር የሌለበት ሰውማ ኮንፊደንስ አንገቱን ቅና አድርጎ በቃ ይሄዳል ወደ ኋላ ተመልሶ ወደ ማናት ሆነች መጽሐፍ ቅዱስ ላይ ያለ ጋይስ ወደ ኋላ ስትል አንገቷ እንትን ተቀጥሶ ብቻ እንደዛ የሆነ ሰው ቀጥ ብሎ ይሄዳል ከተመለሰም ደግሞ በቃ እንደዛ ነው ኮንፊደንስ የለሽም ኮንፊደንስ ዜሮ ነው ገባሽ ራስ መተማመን የለሽም ሩታ እርግጠኛ ሆኜ ነው የምናገረው ማለት ነው እርግጠኛ ሆኜ ነው የምናገረው
አብርሃምና ሄርሜላ በቅርቡ አንድ ላይ ናቸው። ምክንያቱም አብርሽ አንቺ መቼም ነው ካንቺ ጋር የማይሆን በጤንነቱ አይደለም። ይሄንን ባለፈው ለሄርሜላ እንደዛ የተናገረው ማለት ነው። ምንም አንዋሽም እንትን አንልም። ገባችሁ? አብርሃም አሁንም ልቡ ያለው ሄርሜላ ጋር ነው። አንቺ የጻፍሽለትን ነው ያነበበው። ባለፈው አብርሃም የተናገራቸው እንዳለ ማለት ነው። አንቺ ጽፈሽ የሰጠሽውን ነው ያነበበው። ስለዚህ አብርሃምና ሄርሜላ አንድ ላይ ይሆናሉ። በቅርቡ ደግሞ ከባድ ሰርፕራይዝ አለ። ጠብቁ። ኦኬ እንቀጥል እስቲ ደመቁ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት ሄዳ እንደም እነሱ እንዲረጋጉ ደህና እንዲሆኑ ምናምን ወደዚህ ወጣ ነው ወደ ቤት ሄድ። ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው ከዚህ ጭንቀትም ከዚህ ኧረ ወይኔ እቺ ሴትዮ ግን ጤነኛ ናት ጋይስ? ጤነኛ ነሽ ግን ደመቁ ጤነኛ ነሽ? እኔ ጤንነትሽ ያሳስቦኛል እውነት። ጤነኛ ነሽ ግን ምንሽን ያምሻል ግን አንቺ ሴትዮ? ኧረ ቤተሰብ አላት ልጅ ቤተሰቧ ጸበል ይውሰዳት እውነት ሳታብድ ገና እንትን ማን ነው ይሄ አማኑኤል ሳገባ ጸበል ይውሰዷት። ትላንትና እንደዛ ወደቀ እንደዛ ታሞ ወደቀለች። ዛሬ ደግሞ ነገ መንገድ አለብን ወደ ቤት እንሂድ። እግዚኦ ያንቺ ሴትዮ ይለያል። የእውነት ይለያል። ከባድ ነገር ላይሽ ላይ ያለ አንቺ ማለት እኔ ሌላ ምንም ልለው አልችልም። ምን ጉድ ነሽ? ኧረ ተረጋጊ። ልጁ ይዳንበት ማለት እረፍት ስጪው። እረፍት እንደሚያስፈልገው ትላንትና ሆስፒታል ተነግሯቸዋል አይደለ? ለምንድን ነው እንደዚህ የምትሆኚው ግን? እኔ እኮ ለዚህ ነው ጋይስ እቺ ልጅ የሆነ ነገር አለ፣ የሆነ የተደበቀ ነገር አለ፣ ከባድ የሚያስፈራት የሆነ የተደበቀ ነገር አለ። ለዛ ነው የምትንቦቆቦቆ ምላችሁ ማለት ነው እንዴ። ከጤንነቱ ከምኑ በላይ ይሄ ልጅ የሆነ ነገር ቢሆንስ? ምን አይነት ጭንቅላት ነው ያለሽ ግን? ምን አይነት ጅዝባ ነሽ? በስመ አብ ወልድ መንፈስ ቅዱስ። አረ ከንዳ ማለት እኔ እንጃ። ቡዜ እኮ ጋይስ ማለት ከተናገረች ክፉ ነው የምትሆነው። በጣም ነው የተሰቃየት የአብርሃም ቤተሰብ። ቡዜ በጣም ነው የተሰቃየችው። እንደውም በጣም የታገላት ያለው ማለት ነው ማን ነው እንትና ነው ይሄ ዴቭ ነው ከሩታ ጋር እየታገለ ያለ፣ ከሩታ ጋር እየተነጋገረ ያለ። ምክንያቱም በጣም ነው የምታስፈራ ንግግር። እኛ እንኳን ያስደነግጠናል የሩታ ንግግር። እና ቡዜ ደክሟት በቃ ዝም ብላ እየታዘበቻት ነው። ዝም ብላ ማለት ነው እንደተመልካች። አረ ገዛሽ ነው የነበረው ነው ማለት እኮ እንደዚህ ሆኖ አብርሽን ይዛችሁ ልትሄዱ ነው? ደህና ነው እኮ ተሽሎታል። ደህና ነው። ምን ሆናችሁ አሉ? ጤነኛ ናችሁ ትላላችሁ? በእናታችሁ እስቲ ይሄን ብቻ ነገር ጤነኛ ናቸው ትላላችሁ? ኤፍሬምና ሩታ ሰው ታሞ ተኝቶ ጤነኛ ነው እንዴት ይላል? ጤነኛ ስለሆነ ነው ሆስፒታል ወሰድከው ሰውየው። ምን ጉድ ናቸው? ወይ ጉድ! እስቲ እንቀጥል። አረ ድፍረት ሲለካ በሩታ ነው ለካ ማለት አሁን ነው ጋይስ፣ አሁን ነው። እኔ ምንም አልልም ጋይስ፣ ምንም አላችሁ ግን ማለት ነው በቅርቡ ማለት ነው እኔ የሰማሁት ይሄ ያው ቪዲዮ ከሆነ ቀን በኋላ የተቀረጸልን ነው የተላከልን። ግን ሩታን ታዝቤያታለሁ በዚህ ቪዲዮ ውስጥ ሩታን በደንብ ነው የታዘብኳት። ምክንያቱም ሰው ልጅ እንዴት እንደዚህ ያስባል? በቃ እኔ ግራ ይገባኝ። እንዴት ነው እንደዚህ የምታስቢው? ማለት ምንም ቢሆን የልጅሽ አባት አይደለ እንዴ? ጠላትሽ አይደለም እኮ። ታሙ ሀገር እንውጣት ያለሽ እንዝናናት ያለሽ ማለት ከሀገርን ባትወጪ አለ ረእረፍትስ ጆ ይሄ ልጅ ይረፍበት። አረ ተይ በእናትሽ ተይ፣ በቃ በእናትሽ ተይው እንዴ ፍቺው። ሄርሜላ በጥፊ ባለችሽ፣ የእውነት ሄርሜላ በጥፊ ባለችሽ ሩታ። ቡዜማ ደከማት። ቡዜ በቃ